የሚመለከቷት ሰዎች በህፃኗ እያስደወሉ ትሁት መቀመጫ መቆሚያ እያጣች ነው። አስና ሁሉንም ሰው ማስደሰት ነው። እሱ ምን ማለት ነው? ማለትማ እናትህን ልረዳትና ብዙ ላድርግላት ነው። ለትሁት ልጅ ግን ምንም ላደርጋለች አልችልም ነው አልፈልግም። በፈዳኔን እዚህ አስቆሞ መስራቱ ይሻላል። ናቲ ቢሮዬን ሲበረበር እጅ ከፍንጅ ያስኩት። ኧረ እባክህ። አዎ ግን እንዳጋጣሚ የፈለገው ነገር እዚህ ነው። ቆይ ምንድን ነው? እባክሽ ስንት ህልም አለሙ ላይ ነው ያለው። ማለት ሰርተፍኬት ምናምን ይለኛል። መጠንቀቅ አለብን። ይሄ አደጋ ውስጥ የሚከተል ነገር ቢሆን ኖሮ አግኝቶን ነበር። ወይ ጉድ! መጠንቀቅ ይኖርብናል። ከዚህ በኋላ እንጠነቀቃለን። ይህ ሞላጫ ቁልፉን ኬስ አባቱ እንዳገኘ የአባቱ ልጅ አይደል? አባቱ ሌባ ነው። ባንክ ትልቅ ገንዘብ እንደሆነ ያለው አንቺ ጋር ነው። እኔ ከታሰብ አንቺ መግባት ሳይቀር ገዜ አለኝ። ወዴት እየሄድሽ ነው? አሁኑኑ ልጄ ማግኘት አለብኝ። ሁሉን ነገር ተነጋግረን አልነበር እንዴ? እኔ ማናችሁም ላምናችሁ አልቻልኩም። ቆይ እናንተስ የገዛኝ ቅጥሮች አለመሆናችሁን በምን አውቃለሁ? አለሜ እባክሽ ተረጋግተሽ አዳምጪ። እኔና ልጅሽ እኮ አውርተን ነበር። ሁሉንም ነገር አመቻችተን ትገናኙ መላ እየፈለግን ነው። ትንሽ ጊዜ ታክሽ። በልጅ ማለልኝ እስቲ። ልጄን ሳይ አንቺን ለመርዳት እየሞከርን ነው። ግን እኮ ነገሮችን ሁሉ መቆጣጠር አንችልም አይደል? ምን እያልሽ ነው አለሜ? ቆይ ገዛኝስ ምን እያቀደ እንዳለ በምን እናውቃለን? ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ የተፈጠረው ብሎ አብረን እናያለን። ትሁት ቤት ውስጥ ተዘግቶ እንዳለ ናታን ደረሰባት። ማነው የዘጋባት? ቤቲ ይህንን ነገር አንቺ ታውቂያለሽ ብሎ ስጠይቃት እኔ ምንም የማውቀው ነገር የለም እንዴት እንደተዘጋባቱ ሱቅ ሄደች ነበር የመሰለኝ ብትለው በጭራሽ አላምንሽም። ይህንን ያደረግችው ሁለታችሁ ተባብራችሁ ነው አይደለም? እዚህ ውስጥ ዘግታችሁ ያስቀምጣችሁ እናቴን እንደዚህ ዘግታችሁ ስታሰቃዩት ነበር። አሁን ደግሞ ትሁትን አደረጋችሁት። ምን አይነት ጭካኔ ነው? ከዛ እዛ ሆነሽ እኔ ለማማለል ስትሞክሪ ነበር ትሁትን በር ዘግተሽበት። ግን ምን አይነት ሰው ነሽ ብሎ እጅግ በጣም ተናደደ ማለት ነው። ነገር ግን እባክህ እንደምታስበው አይደለም ትልገዛኝ ምን ተፈጥሮ ነው ብሎ እየጠየቃት ነበር። እኔ ምንም የማውቀው ነገር የለም እኔ አልዘጋሁበትም ብሎ ለመከለስ ስትሞክር አሁን ምን ማድረግ ነበረብኝ? ልጄ እኔ የዘጋሁበት ነበር የመሰለው እና እንደዛ ማድረግ አልነበረም። ሲጀምር ደግሞ ለእኔ መናገር እኮ ነበረብኝ ገዛኝ ስለው እንግዲህ ለአንቺ ግዴታ መናገርብኝ አልነበረብኝም እና ያደረኩት ደግሞ ራሴን ለመጠበቅ ብዬ ነው ብሎ ይነግራታል። ቢሆንም እንደዛ ነገር ማድረግ አልነበረብኝ ገዛኝ እንዴት ተዘጋታለህ ብለው ላይ ብሎ እጅግ ስበሳጭና ስናደድ ነበር። ትሁት አሁን ደህና ነኝ ያለፈ አልፏል ምንም የተፈጠረ ነገር የለም። ነገር ግን ራሴን ስጪ ስለነበረው ገዛኝ እዛ ውስጥ ቆልፎብኝ መሄዱ ነው የተፈጠረው። ስለዚህ እባክህ ለመረጋጋት ሞክር ምንም አልተፈጠረም ብትለውም ነገር ግን ይህንን በጭራሽ ማመን አልችልም። እንዴት እንደዚህ አይነት ማድረግ ቻለ? ምን አይነት ጭካኔ ነው ብሎ ትሁት እኔ ነኝ የዘጋሁብሽ ምንድነው የተፈጠረ ብላ ቤቲ ትሁት ስትጠይቀው ከዛኝ ልጄ ትናለች ብዬ ስለዚህ እንዳጋጣሚ ከዋላይ ግድግዳ ሳይመታኝ አይቀርም ራሴ ስጪ ነበር ጎትቶ ወደዚህ ያስገባኝ ይመስለኛል ስትለው አለሜ ልጄን ማግኘት አለብኝ ዛሬ ልጄን ካላገኘሁት መተንፈስ አልችልም እባክህ ልጄን አገናኝኝ በማለት ትለዋለች። እሱም እሺ ከልጅሽ ካገናኝሻለሁ ነገር ግን እባክሽን ለመረጋጋት ሞክሪ እያላት ነበር። ቆይ እንዴት ነው መረጋጋው? እንዴት ይረጋጋሉ እያለ ነበር። አባዬ ልጅሽን ታገኛለሽ ግን መጀመሪያ መረጋጋት አለብሽ እያላት ነበር። እሷ ግን መረጋጋትና ፍራቻ ለቀቀባት እና ትሁትም አንድ ነገር ልጇ ከሆነች ራሴን ይቅር አይደለም እባክህ ልጄ የት እንዳለው በቃ ልጄ ማግኘት ፈልጋለሁ እንዳምንክ የምትፈልግ ከሆነ ልጄን ያገናኘን እያለችው ነበር። እናንተ አረመኔ ጨካኝ ናቸው እንዴት ትሁት እንደዚህ ታሰቃያላችሁ? ክፋቱ ምንድነው ይላል። ለምን እንደዚህ ትሆናላችሁ? በማለት ናቲን በጣም መቼም ቢሆን አንቺም ቢሆን ቤቲ አላምንሽም ምን አይነት ጭካኔ ነው ግን ያለሽ ብሎ እጅግ በጣም ስናደድበት ነበር። ናቲ እንደምታስበው አይደለም በእኔ ምክንያት አትጣሉ በቃ
አሁን ሁሉ ነገር አልፏል፣ እኔ ደህና ነኝ በማለት ይናገራል። አይ ቢሆንም እንደዛ ማድረግ አልነበረበትም። ለምንስ እንደዚህ ልታረጉ ፈለጋችሁት? ቆይ ልጇን ይዛችሁ ከማሰቃየት ይልቅ ጭራሹ እሱን በርመዘግ ቆይ ያለንበት ሀገር ህግ የለም እንዴ? እንግዲህ ለናታን ምንም ነገር እንዳትናገር ብዬሽ ነበር፣ ነገር ግን ሁሉ ነገር ነግረሽዋል እያለ ጥሩ ጊዜ ነበር እያሳለፍኩ ያለ ደስታዬን ቀማሽኝ በማለት ስትናደድ ነበረ ቤቲ ማለት ነው። ጭራሹም እኔ ደስታሽ ሊቀሙት እኔ የሚፈልገው ልጄን ብቻ ነው፣ ልጄን ካሰጣችሁ ከህይወታችሁ እወጣለሁ በማለት ትነግር ነበር። እሱን ነገር ነው ልጅሽ የምትፈልጊ ከሆነ አለሜን መመለስ እንዳለብሽ እኮ ደጋግሜ ነግሬሻለሁ እያላት ነበር። አለሜን እንዳለች እንደማታውቃትና መቼም እንደማትመልሰው ስትነግረው ገዛኝ እንግዲህ ልጅሽን እስከ መጨረሻ ብትሰናበች ይሻልሻል ብሎ እየዛተ እያስፈራራት ነበር ማለት ነው። እንግዲህ አሁን ወደ ፖሊስ ጣቢያ ሄጄ ሁሉ ነገር እናገራለሁ እያደረጋችሁ ያላችሁ እያንዳንዱ ነገር ስትለው ማንም ፈራ ነገር አለም አባዬ ይህንን እያደረጋልን ነገር የተወሰነች የሚያውቀው ነገር የለም ብሎ ይክደዋል። አባዬ ትሰማኛለህ? አሁን ፖሊስ ደውዬ ፖሊስ ወደዚህ እየመጣ ነው ብሎ ይነግራል። ይሄ ደግሞ ምን ማለት ነው? እንግዲህ በወንጀል ስትጨማለቅ የነበረውን እስር ቤት እንግዲህ የምትመጋበት ፋይል እጅ ላይ ብሎ ይነግራል። አለዛ ግን የተወተችን ማጥለቅ ከሆነ እንግዲህ ፋይሎቹን ለፖሊሱ እንደምሰጥ ሲናገር ነበር። ምን ማለት ነው? ፋይሉን ከየት ነው ያመጣ? እኔን እያስፈራራኝ ነው ልጄ ስለው፣ አዎ አባዬ እንግዲህ ምርጫው ያንተ ነው፣ ወይ ትፈታለህ ወይ እስር ቤት ትገባለህ፣ ደስ ያለውን ማድረግ ትችላለህ ብሎ ይነግረዋል። እንዴት ብትደፍሪ ነው? እኔ አባትህን መሞት ትፈልጋለህ ማለት ነው? እኔ አባትህን እኮ ነኝ፣ እንዴት ታስፈራራኛል? አባዬ ከዚህ ውጪ ሌላ ምንም ልልክ አልችልም። የትሁትን ልጅ የምትለቅ ከሆነ እስር ቤት አትገባም፣ አለዛ ግን ያለኝ ዶክመንቱን በሙሉ ለፖሊሶቹ እንደሚሰጥ አሳልፎ ይነግረዋል። እሺ በቃ አለዛ ትሁት እኔ ዶክመንት እንጂ ልጅሽን ማስመለስ እንችላለን። እኔ ዶክመንት ወይ ፖሊስ እንድሰጥ ከነገርኩ በእርግጠኝነት ልጅሽን ይመልስልሻል፣ አታስቢ፣ በቅርቡ ሁሉ ነገር ይስተካከላል፣ ሁሉ ነገር ይፈታል፣ ብዙ አታስቢ እያላት ነበር። ልጄ ግን ምንም ነገር እንድትሆንብኝ አልፈልግም ናታን እያለችው ነበር። ምንም አትሆንም ልጄ፣ ምንም ነገር አይደርስበትም፣ አታስቢ እያላት አላቅም። ውስጤ ግን በጣም ፈርተዋል። ልጄ አንድ ነገር ከሆነ ጫኔ መኖር አልችልም ስትለው ነበር። ሁሉ ነገር እንደመስተካከለው ቃል እገባልሻለሁ፣ በቅርቡ ይስተካከላል ይላታል። እና የት ነበርሽ? የት ሄደሽ ነው? እንዳሰኘሽ ስትወጪ ስትገቢ ትንሽ እንኳን አታፍሪም እንዴ? ስትላ ቤቲ ስጨውበት ነበር። እንዳልኩሽ ሱቅ ነበር ሄድኩት ብላ ስትነግራት፣ እና ታዲያ ምን ገዝተሽ መጣሽ? ምንድነው የገዛሽው? እስቲ አሳይ እያለች ስታስጨንቃት ነበር። ትሁት ይሄ ወጣ ማለትሽን ብዙም አልወደድኩም፣ ግን ብትጠነቀቂ ይሻልሻል። ልጅሽን በህይወት ማግኘት የምትፈልጊ ከሆነ አርፈሽ ብትቀመጪ ይሻልሻል እያለቻት ነበር። ልጄን አንድ ነገር ካረጋችሁት እመኑን ሁላችሁ ነው የማጠፋችሁ። እኔ ትሁት ማን እንደሆንኩ አታውቂኝም ማለት ነው ብላ ትስጥበታለች። አንቺ ልጄን የምታስፈራራኝ፣ ይልቁንስ ብልጥ ብትሆኝ ይሻልሻል። አርፈሽ ብትቀመጪና ልጅሽን ብትጠባበቂ የሚሻልሽ ይመስላል። ልጅሽ ቶሎ እንድትመለስ የምትፈልጊ ከሆነ ግን አለሜን መልሰሽ ልጅሽን መውሰድ ትችያለሽ። አለዛ እንግዲህ ምርጫ ያንቺ ነው። አለሜን ወይን ልጅን ማን እንደምትመርጪ ወይንስ ወንድ ነው የምትመርጪ እያለች ስለምን ወንድ ነው የምታወሪ? እኔ ከልጅ በልጥብኝ ምንም ነገር እንደሌለው አስረግጣት ነግራታለች። እሱንማ እየየን እኮ ነው ሱቅ እያልሽው እየወጣሽ የት እየልሽ እየመጣሽ እንዳለ በምን እናውቃለን እያለችው ነበር። እንግዲህ ቤት እባክሽን ተይኝ፣ ከቻልሽ ልጅ ካልቻልሽ ደግሞ ብቻዬን ተይኝ፣ በቃ አታሰቃይ እያለች ነበር። እኔም ነግሬሻለሁ እኮ ልረዳሽ ሞክሬ ነበር፣ ግን በጭራሽ አልቻልኩም። ከዛኝ ታውቂያለሽ ምን ያህል እንደምጓዝ እና አባዬ የትሁት አሰሪጋ ወይም ደግሞ ገዛኝ ከደጋግሞ ቢደውሉም ስልኳ ስለማይነሳ ትሁት የት እንዳለችው ቢጠይቁም እሱ ግን እኔ የትሁት ጠባቂ አይደለሁም፣ በቃ ቤተሰቧ ጋር ወይ ነጉጥ እያለች መናገርና መናለት ትሁትን ፈልጌ ነበር፣ ወደ እኔ ዘንድ እንድትመጣ ፈልጋለሁ ብሎ ይነግረዋል። ነገር ግን ገንዘኝ ምንም ነገር እንደማይፈራና በጭራሽ ትሁትን ወደ እሱ እንደማይልክ በየወሩ መውጣት ችልች በየቀኑ በጭራሽ አትወጣም ብሎ ይነግረዋል። እንግዲህ ትሁትን የማትልክ ከሆነ አሁን ወደ ጣቢያ ሄጄ ቃል መስጠት ይኖርብኛል። ምክንያቱም ያለውን ነገርና እየተፈጠረ ያለውን ነገር በሙሉ ለፖሊስ እነግረዋለሁ እና ምፈራቅ መስሎት ነበር።
እንታ ታለማት ፈራጎ ነኮ አልፈራ ማለት እኮ አይጠበቅብህም እያሉ ነበር። ራሱ አይጠበቅብህም እያለው ነበር። ከዛኝ በጣም እናደዳል። አባዬ ማስፈራራቱን አባዬ ግን በጭራሽ እሱን አይፈራም ማለት ነው። ነገር ግን አሁንም ቢሆን ማድረግ ያለብን ብለን በታውቀዋለህ እያለው ነበር። እናም ምንም ቢፈጠር አሁን አዲስ አበባ እንደገቡ ደውሎ ለመጠየቅ ይወስናል። ቤቲ በጣም እያናገረች ነበር ትሁት የት እንዳለችው ሲጠይቀው ትሁት የምታረጊን ነገር እያሰብሽ እያለችው ናታን እንዳጋጣሚ ወደ እሷ ሲመጣ አልገባኝም ምን ነው እዚህ ምህረት አብዛ እያለችው ነበር። ቤቲ ለምንድን ነው እንደዚህ ክፉ ሆናችሁ ግን ለምንድን ነው እንደዚህ ጨካኝና ክፉ ሆናችሁ ብላ እየጠየቀችው ነበር ማለት ነው። ነገር ግን እንግዲህ የተፈጠረውን ነገር እየነገረችው ነበረ። ቢሆንም እባክሽ ቤቲ ልጄን እያለችው ልጄን ብትጠይቀው ነገር ግን እንግዲህ ማድረግ ያለብኝም አድርጋለሁ ከዚህ በላይ ምንም ነገር ልረዳሽ አልችልም እያለች ነበር። አተሜስ ስለ ልጇ እያወራች ነበር። አባዬ ልጇን እንደተዋወቃትና ልጁን እንዳገኛት እና ጥሩ ልጅ እንዳላትና እየነገራት ነበር። ግን ልጇን እንዳጣጣም በጣም ፈርቻለሁ እያለችው ነበር። አለሜ በጭራሽ አትፍሪ ልጅሽ ምንም አይሆንም እያለት ነበር። እና እሺ በቃ አልፈራም እያለችው እና ልጄን ታውቃለህ አይደለ? አሁን ልጅሽን አውቃለሁ። ቆይ እንዴት ታምናቸዋለሁ? ሌላ አማራጭ የለሽም። እኔን ከማመን ውጪ ሁሉ ነገር ተስተካክሎ ከልጅሽ ጋር ትገናኛላችሁ እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር በጣም እንደፈራችና እንደተጨነቀችው ስለ ትሁትም እየነገረችው ነበር። ምንም መፍራት መጨነቅ የለብሽም ሁሉ ነገር ይስተካከላል እያለ ስነግራት ነበር። እና እሷም ተስማማለች ማለት ነው። ነገር ግን ልጇ እንደናፈቃትም ጭምር እየነገረችው ነበር። ሆኖም ግን አባዬ በጣም ምንም ነገር ማሰብ እንደሌለባት እየነገረችው እባክህ ልጄን ስጠኝ ብላ ገንዘብ እያናገረችው እንግዲህ የምፈልገውን ነገር እኮ ትሁት ነግሬሻለሁ። ልጅሽን የምትፈልጊ ከሆነ አለሜን መመለስ አለብሽ እዚህ እያላት ነበር። እና እባክህ ብላ ብትለምነው ነገር ግን እሱ ሊሰማ ፈቃደኛ አይደለም ማለት ነው። እንግዲህ ልጅ ምን እየተፈጠረ እንዳለ እያወራች ነበር። እና ልጅ ችግር ውስጥ እንዳገቡ እያለች አንድ ማውራት የማዋይሽ ነገር አለ ብላይ ነበረ ምንድነው እያለች ስልክ ስደውልለት የልጇን ድምፅ ስትሰማ ትሁት ማልቀስና መናደድ ጀመረች። ስልክ ተደውሎ ስልክ ቀንደለና ክርስትን የልጇን ድምፅ ሰማች። ናታን በጣም ደነገጠ። ትሁት ተረጋጊ እያላት ነበረ። ቤት ከዛኝን ለማናገር ወደ እሱ ትመጣለች። እና አንድ ነገር ተጠራጥሯል። ስለዚህ መጠንቀቅ አለብን። ዛሬ ናታን ቢሮ ገብቶ ቢሮ ሲፈትሽ አገኘው እያለ ይነግራታል። እና ታዲያ ምንድነው የሚሻለው ስትለው ቤቴ መጠንቀቅ አለብን። እኔ ችግር ውስጥ ከገባሁ አንቺም ታውቂያለሽ። ዋናው ነገር አንቺ ጋር ስለሆነ አንቺም ተጠያቂ ትሆኛለች። ስለዚህ እባክሽ ቤቴ መጠንቀቅ አለብን እያላቸው ነበር እና እያላት ነበር። ገዛኝ ወደ ቤት ስትመለስ ናታን እንዳጋጣሚ ከናታን ጋር እያወራች ነበር። እና ምን እየተፈጠረ እንደሆነ ቆይ ምን ነበር የምትፈልገው ብላ ስጠይቀው የምፈልገውን በደንብ የማቅሰው የእናቴን ሰርተፍኬቶች እና ስለ እናቴ ወይ እንደዚህ ክፉ መሆን እንዴት ቻላችሁበት እያለ ስጠይቅ ነበር። ናታን እኔ ክፉ አይደለሁም ግን የምትናገረውን እያሰብኩ ምን ነው ዛሬ ጥሩ ቃል ካፌ ወጣ እያለችው ነበር። አይ ዝም ብዬ ነው እያለ ከዛ በመልካምበት በጥሩን እያናገረው ነበር ማለት ነው። ቆይ አልገባኝም። ናቲን በመጨረሻ ትሁት እንዳለች አረጋገጠ። ተዘግቶበት የት እንደነበረችው ገንዛኛ እሷን ጉርቷት በር ዘግቶበት ስለነበረ ትሁት የት እንዳለችው ስጠይቅ ነበር። ነገር ግን ትሁት እንዳጋጣሚ ራሷን ስታ ስለነበረ መኝታ ቤት ውስጥ አስገብቶ ገዛ ይቆልፎበት ነበር። እና ናታን የት እንዳለችው ደጋግሞ ቢጠይቁም ምንም የማውቀው ነገር አልነበረም ብሎ ሲክል ነበር። ነገር ግን እሱ መኝታ ቤት ውስጥ አስገብቶ በር እንደዘጋባት በመጨረሻ ትሁት ወደ ራሷ ትመለስና ትነቃና መጫወት ትጀምራለች። እዚህ ነኝ እባካችሁ በሩ ክፈቱልኝ እያለችው ስትጨው ገዛ ግን ያለምንም ርኅራኄ ጭካኔና ሰራዛ መኝታ ቤት አስገብቶ መቆለፍ ወዲያውኑ እንድትነሳ እርዳታ እንኳን አላደረገለትም። እሱ የሚፈልገው የራሱን ሀብትና ንብረቱን ለማካበብ ወይ ደግሞ
ለመጠበቅ ነበር፣ ወይም ደግሞ እሱ ምንም ነገር እንዳላጠፋ ንጹህ ለማስመሰል ሲሞክር ነበር። መሬት ለመሬት እየጎተተ በር ዘግቶባት ነበር። ውድ ተመልካቾቼ የዛሬው ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱን ኮሜንት ለምታደርጉን ሁላችሁም ከልብ አመሰግናለሁ።